የከበባችሁ ነገር አለ፣ ያዛላችሁ ነገር አለ፣ ያደከማችሁ ነገር አለ። በጤና በትዳር በተለያየ ሁኔታ ውስጥ የሰው ልጅ በዚህ ዘመን በብዙ ነገር ያልፋል፣ በብዙ መከራ ውስጥ በብዙ ውጥረት ውስጥ ያልፋልና ከዛ ውጥረት ውስጥ እረፍትን የሚሰጣችሁ እግዚአብሔር ሲገኝ ብቻ ነው። እንዳልኳችሁ ነው ማለት በዚህ በምትናወጥበት ዓለም ውስጥ እኔ ከማን ተለይቼ ነው ማርፈው ልትል ትችላለህ። ግን እረፍት የውስጥ ማንነት ነው። እረፍት ከውስጥ ነው የሚጀምረው፣ ከውጭ አይደለም። ሰዎች ለምሳሌ ደሃ ነው ተብሎ 100 ሚሊዮን ቢሰጣቸው ለምሳሌ ውጪ የሚኖሩ ወይ ውጪ ላይ ሆምለስ የሆኑ ሰዎች ብር ብትሰጣቸው እረፍት ከሌላቸውና ብሩን ማኔጅ ማድረግ እንዴት እንዳለባቸው ካላወቁ በስተቀር በገንዘቡ እረፍት አይሰጣቸውም። ባይዘው የሆነ ነገር ሊገዛላቸው ይችላል፣ የሆነ ነገር ለትንሽ ጊዜ ሊያጠፉት ይችላሉ፣ ደስተኛ ሊመስሉ ይችላሉ። ተመልሰው ያንን ህይወት ግን ይኖራሉ ማለት ነው። ምክንያቱም ስትለኝ እግዚአብሔርን አይደለም የፈለጉት ወይ ደግሞ እግዚአብሔር አይደለም የተገኘላቸው ገንዘቡ ነው። ግን እነሱ ሰላም ነው የሚያስፈልጋቸው ከመጀመሪያ ማለት ነውና። ሻሎም ቅዱሳን፣ የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ የታችሁ አገልጋይ ሄቨን ነኝ ከስዊድን። ጌታ ይመስገን፣ ጌታ ይባረክ። ደግሞ አዲስ የሆናችሁ ሰዎች ካላችሁ በዚህ ምናልባት ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሌሎችን በመጋበዝ አሁን ማካፈላችሁን ትምህርት የጥበብ ቃል አይን የሚከፍት በእውነት ወደ እግዚአብሔር ሞር የሚያስጠጋችሁን መልእክት ነው እግዚአብሔር በጊዜው እየሰጠኝ ወደ እናንተ ማቀርበው ማለት ነውና ክብር ለእግዚአብሔር ይሁን። ጌታ ይመስገን። ከዚህ በፊትም ያሉትን ቪዲዮዎች ህልምን መረዳት በሚሉ በጣም ብዙ ሰዎች እያመሰገኑ ነው ያሉት፣ በጣም ብዙ ሰዎች እየተጠቀሙት ነው ያሉትና ከዚህ በፊት ያሉትን የተለቀቁትን ቪዲዮዎችን እየተመለከታችሁ እና ለሌሎችም ደግሞ ሼር እያደረጋችሁ ምክንያቱም እናንተን እንደተጠቀማችሁ ሌሎችም ደግሞ እንደሚጠቀሙ አትርሱ። ብዙ ሰው ብዙ ነገር የሚያውቅ ይመስለናል። ብዙ ሰው በክርስቶስ ኢየሱስ አምኖ ድኗል። ግን ደግሞ መንፈሳዊ ዕውቀት መንፈሳዊ ጥበብ የሚባለው ነገር ደግሞ በጣም ጥቂት ሰው ነው እና ስለዚህ ብታካፍሏቸው በጣም ደስተኛ ነው የሚሆኑት ብዬ አስባለሁና ክብር ለእግዚአብሔር ይሁን። ጌታ ይመስገን። ዛሬ ስለ ፈልጉት በሚል ርዕስ ነው የማካፍላችሁ ወይ ደግሞ የማሳያችሁ። ማለት ብዙ ጊዜ እግዚአብሔርን እንድንፈልገው ያው ክርስቲያን ስንሆን ብዙዎቻችን እግዚአብሔርን መፈለግ የሚባለው ነገር በውስጣችን አለ ብዬ አምናለሁ። ማለት ለሆነ ሰው የተሰጠ ለሆነ ሰው የተከለከለ አይደለምና በአዲስ ኪዳን ውስጥ ሁላችንም ከእግዚአብሔር የተወለድን ስለሆንን መቼም አንድ ሰው አባቱን በህይወት ካለ አይፈልግም ብዬ አላስብም። ማለት የሞተ አባት የሞተ ቤተሰብ እንኳን ሲኖረን ልንጎበኘው ሄዳለን አይደል? የሆነ አመት ጠብቀን 7 አመት እንደዚህ የተባለ እስከ ድግስ ድረስ ያንን ሰው በቀለማላ ለመርሳት ላለመፈለግ ሲል ውስጣችን እንፈልጋለን፣ የሞተውን እንኳን እንፈልጋለንና በአካል ሲኖሩ ደግሞ አይደል ሄደን እንጠይቃቸዋለን። ብናገባ ብንወልድ ከአገር ብንርቅ የእግዚአብሔር አባትነት ከዛ የላቀ ነው። ማለት አንዳንድ ጊዜ ለስጋ አባታችሁ እንኳን መንገር የሌለባችሁን ነገር ለእግዚአብሔር ነው የምትነግሩት አይደለ? እግዚአብሔር በጣም ምስጢርን የሚጠብቅ አምላክ ነው። እንደገና ምስጢረኛ ሊሆን የሚችል አባት ነው። ደግሞ መንፈስ ቅዱስ ደግሞ ስለተሰጠን በአዲሱ ኪዳን ክብር ለእግዚአብሔር ይሁን፣ አሜን። አለ መንፈስ ቅዱስ እንደ ጓደኛም እንደ አባትም እንደ ወዳጅም። እኔ እንግዲህ ጌታ ይረዳኛል፣ አንድ ቀን ምስክርነቴን እሰጣለሁኝ። ምስክርነቴን ትሰማላችሁ ብዬ አስባለሁኝ። ብዙ ሰዎችን ያስተምራል ያንጻል ብዬ አምናለሁና እግዚአብሔር በህይወቴ ላይ አንድ በጣም የቆረጠው ከውስጤ በቃ በጣም ያስለቅሰኝ ያስከፋኝ ያሳዝነኝ የነበረውን ባዶነት ሁሉ ጊዜ ጠላት መጥፎ ነውና ሁሌ የሚያሳያችሁ ያላችሁን ነገር አይደለም፣ ደስታችሁን አይደለም፣ በህይወት መኖራችሁን አይደለም፣ የሌላችሁ ነገር ነው የሚያሳያችሁ። ሁሌ ጎዶሏችሁን ነው የሚያሳያችሁና በዛ ነገር እንድትናወጡ ደግሞ እናንተ የሌላችሁን ሰዎች ያላቸውን ነገር ያሳያችኋል። ለምሳሌ እኔ በቤተሰብ ማጣት አለቅስ ነበር በጣም። ማለት በቃ ይሄ ጎዶሎ ህይወት ለምን በእኔ ህይወት የሚል በቃ የማንነት ጥያቄ ነበረብኝ።
ለምን የሚለውን የመለሰልኝ ጌታ ኢየሱስ ብቻ ነው። አሜን። ስለዚህ የትኛውም ለምን የምትሉትን ጥያቄ ጌታ ኢየሱስ ጋር ስትመጡ እሱን ስትፈልጉት ወደ እግዚአብሔር ስትቀርቡ ወደ እናንተ ይቀርባል ይላልና ወደ እግዚአብሔር ስንቀርብ አሁን ለምሳሌ ሰውን ስንቀርብ ከሰዎች ጋር ያለን ትውውቅ ይጨምራል። እንዲሁም ደግሞ ሰዎች ሙር ስለኛ ማወቅ የሚፈልጉት ሚስጥራችንን ነውና ሚስጥራችንን ካወቁ በኋላ ወይ የነሱ ባሪያ ሊያረጉን ይፈልጋሉ ወይ ደግሞ ያንን ጉድለታችንን እየሄዱ ለማንም እያወሩ በቃ አንገታችንን ደፍተን እንድንኖር በቃ ተሳቀን ተሸማቀን እንድንኖር የሚያደርጉ በጣም ብዙ ሰዎች አሉ። እግዚአብሔር ግን እንደዛ አይደለም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ሚስጥርን የሚጠብቅ አምላክ ነው። እግዚአብሔር ጋር ስትመጡ ወዳጅነታችሁ ሚስጥርን ስትነግሩት እንደው የሆነ ቀን ያፈነዳብኛል የሆነ ቀን ይናገርብኛል እያላችሁ የምትሰጉ ሳይሆን ያ የነገራችሁትን ቁስል ሊሆን ይችላል፣ ሸክም ሊሆን ይችላል፣ ባዶነት ክፍተት የሞላበት ነገር ሊሆን ይችላልና ያንን ክፍተታችሁን ይሞላል እና እግዚአብሔር በህይወቴ ላይ ካደረጋቸው በጣም ዋናው አንዱ ኢምፖርታንቱ ነገር ምንድነው ስትሉኝ የማንነትን ጥያቄ ነው መልስ የሆነኝ እግዚአብሔር ማለት ነው። በቃ ለጥያቄ ሁሉ መልስ ነው አይደል? ኢየሱስ ለኔ እሱ ነው የሆነልኝና ብዙዎቻችሁ ብትጠየቁ ይሄ መልስ አላችሁ ብዬ አስባለሁ። ክብር ለእግዚአብሔር ይሁን። ስለዚህ ወዳጆቼ ዛሬ ምንድነው የምላችሁ መሰላችሁ? እግዚአብሔርን ፈልጉት። እረፍት የምትፈልጉ ሰዎች አላችሁ። በተለያየ ነገር እረፍት ያጣችሁ፣ በጉድለት፣ በቤተሰብ ማጣት፣ በወዳጅ ማጣት፣ የልብ ሰው በማጣት፣ በገንዘብ ማጣት፣ በሰላም ማጣት፣ በጤና ማጣት፣ በህይወታችሁ ላይ አጣሁት የምትሉት ነገር፣ በትዳር ማጣት፣ በልጅ ማጣት፣ በትዳር ውስጥ ሰላም ማጣት፣ በልጆቻችሁ ጤና ውስጥ ጤና ማጣት የሚለው ነገር በህይወታችሁ ላይ በቃ ይሄ የሆነ ነገር ሲሞላው አይደል ሲገኝ ነው የምታርፉት። ታስታውሳላችሁ አንደኛ ሳሙኤል ምዕራፍ 10 ላይ በጣም የሚገርም ቃል ይናገራልና እዛ ቦታ ላይ ስለ ሳኦል ነውና ሳኦል እንግዲህ ምንድነው እዛ ቦታ ላይ ያመጣው ስትሉ አህያው ጠፍቶበት ነው። አህያ ጠፍቶበት የመጣ ሰውዬ ነውና በአህያይቷ መጥፋት ነፍሱ ተጨንቃለች፣ ውስጡ ተወጥሯል። እንዴት ብዬ በቃ አባቴን ይዤ ነው እሱ ጋር መመለስ ያለብኝ የሚለው ነገር አለ። ከዛ ግን ያላሰበው ነገር ያዘውና እዛው ቀረ ማለት ነው። እዛው የሚያስቀር ቅባት ሲወድቅበት አንድ ነገር ነው እግዚአብሔር የተናገረው። ሳሙኤል ያለው ያው እግዚአብሔር ተናግሮት አህዮቹ ተገኝተዋል። አሜን። ዛሬ የጠፋባችሁ ነገር ይገኝ በጌታ በኢየሱስ ስም። የጠፋባችሁ ነገር፣ የጠፋባችሁ ሰላም፣ የጠፋባችሁ በቃ ጠፍቶብኛል። በጣም ብዙ ሰዎች ይደውላሉ ስልኬ ላይና አም ሶሪ መመለስ ያቃተኝ ጊዜ ካለ አሁን ጌታ ይረዳኛል። የተወሰነ ፕሮግራም አውጣና አንዱን ሙሉ ቀን እምጸልይበት ጊዜ ይኖራል። እግዚአብሔር ይመስገን የጸሎት ጊዜ ነው። በስልክ እምጸልይበት በዚህ ቀን ነው ብዬ ፕሮግራም አውጣና በዛ ቀን ውስጥ ለእያንዳንዱ ሰው እምጸልይበት ቀን በቅርብ አዘጋጃለሁ። ጌታ ይረዳኛል። ትንሽ ቢዚ ስለሆንኩኝ ነው። አሁን ግን ለአንዳንድ ሰዎች እድል አግኝተው ጸልይላቸዋለሁና በጣም በብዙ ነገር ውስጥ ሆነው ነው የሚመጡት ሰዎች። ብዙ ነገራቸው ጠፍቶ፣ ብዙ ነገራቸው ተወስዶ፣ ብዙ ነገራቸው ተበልቶ ነው የሚመጡት። በዚህ አጋጣሚ ስልኬ ላይ ኮንታክት ልታደርጉኝ ትችላላችሁ። እንደገና ደግሞ የሚገርማችሁ ነገር አርብ በወር አንድ ጊዜ አርብ በቤተ ክርስቲያን ጸሎት ይኖራል እና የቃል ጊዜ የጸሎት ጊዜ ይኖረናል። መካፈል ፈልጋለሁ። ስዊድን ስቶክሆልም ነው ያለሁት። ስዊድን ስቶክሆልም ነው ያለሁት። መጥቼ በአካል ህብረት ማድረግ ፈልጋለሁ። መካፈል ፈልጋለሁ። ጸጋሽን መካፈል ፈልጋለሁ። እግዚአብሔር ሴት ፈውስ፣ ዴሊቨራንስ፣ በተለያየ ቀንበር የተዘጋ የተያዘ ነገር ካለ እግዚአብሔር ተአምራት እያደረገ ነው። አሁንም ደግሞ እዚህ ተአምራት ተካፋይ መሆን ፈልጋለሁ። እግዚአብሔር ሴት ካላችሁ በዚህ አድሬስ መምጣት ትችላላችሁ ማለት ነው። እዚህ ሴክሽኑ ላይ አድሬስ አለ። በዛ አድሬስ መምጣት ትችላላችሁ። ስልክ መደወል ትችላላችሁ። ኢሜል ልታረጉልኝ ትችላላችሁና God bless you። በዚህ አጋጣሚ ዋትስአፕ ላይ ኮንታክት የምታደርጉኝ ሰዎች እባካችሁ ከመደወላችሁ በፊት ቮይስ ኢሜል ላኩልኝ፣ ቴክስት አድርጉልኝ፣ ቮይስ ኢሜል አድርጉልኝ። ምክንያቱም ያ ይቀላልና ቢዚ ልሆን እችላለሁ።
ኤኒዌይስ እንደዛ እያለ ይቀጥላል። ጌታ ይመስገን። እና በጣም የሚገርማችሁ ነገር አሳረፈው ይላል። ልቡ አረፈ፣ ተረጋጋ። በቃ ዛሬ እግዚአብሔር እንድትረጋጉ ነው የሚፈልገው። ግን ያ ምንድነው የሚያደርገው ስትሉኝ የእግዚአብሔር መገኘት፣ የእግዚአብሔርን የመፈለግና የማግኘት ህይወት በህይወታችን ላይ ሲኖር ነው፣ ሲበዛ ነው። ዛሬ የምናየው የእግዚአብሔር ቃል ሁለተኛ ዜና ምዕራፍ 15 ላይ ያለው ነው። ምዕራፍ 15 ቁጥር 15 ላይ ያለው እንደዚህ ይላል። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ረፍት ሰጣቸው። አይገርማችሁም? በፍጹም ልባቸው ምለዋል። ለምን? እግዚአብሔርን ለመከተል፣ እግዚአብሔርን ለመፈለግ በፍጹም ሕሊናቸው ምን ብለው ፈልገውታልና በቃ በንጹህ ማይንድ፣ በንጹህ ማንነት፣ ይሄ ውክብክብክብ ባላለ ነገር። ከዚህ በፊት እንግዲህ ብዙ ስለ ጸሎት ያስተማርኳቸው አሉ። ስለ ማሰላሰል በሚል ርዕስ ራሱ ቀጥላለሁ፣ ግን ያስተማርኩት አለ። እሱን ራሱ ሄዳችሁ ማየት ትችላላችሁ። በእውነት ነው የምላችሁ፣ ጌታ ሆይ አሁን ባንተ ፊት ነኝ ብላችሁ ቁጭ የምትሏት 10 ደቂቃ ውስጥ እግዚአብሔር የሚሰራው ነገር አለ በህይወታችሁ ላይ። እግዚአብሔር የሚያሰማችሁ ድምጽ አለ። እግዚአብሔር የሚመራችሁ ነገር አለ። እግዚአብሔር የሚናገራችሁ ነገር አለ። መልእክትን ይልካል። ምንድነው በህይወታችሁ ላይ ያደረገው ነገር? በቃ 10 ደቂቃ ቁጭ ብያለሁ ምንም የሰማሁት ነገር የለም ልትሉ ትችላላችሁ። ግን በዛ ሰዓት እግዚአብሔር የሆነ ነገር ሰርቷል ማለት እሱን የፈለጋችሁበት ታይም ስለሆነ ያ ታይም ማለት ነው። እሱን የፈለጋችሁበት ሰዓት ስለሆነ ማለት ነውና እነዚህ ሰዎች በፍጹም ሕሊናቸው ፈልገውታል። እርሱም ምን አለ? ተገኝቶላቸዋል። ዋው ሶ ፓወርፉል። ተገኝቶላቸዋልና አይገርምም? እና በመሐላውም ደስ አላቸው ይላል። በጣም የሚገርማችሁ ነገር እግዚአብሔርም ይላል በዙሪያቸው እረፍትን ሰጣቸው። እግዚአብሔር ቅድም ስናገር የነበረው ነገር አለ። የከበባችሁ ነገር አለ፣ ያዛላችሁ ነገር አለ፣ ያደከማችሁ ነገር አለ። በጤና በትዳር በተለያየ ሁኔታ ውስጥ የሰው ልጅ በዚህ ዘመን በብዙ ነገር ያልፋል። በብዙ መከራ ውስጥ በብዙ ውጥረት ውስጥ ያልፋልና ከዛ ውጥረት ውስጥ እረፍትን የሚሰጣችሁ እግዚአብሔር ሲገኝ ብቻ ነው። እንዳልኳችሁ ነው ማለት በዚህ በምትናወጥበት ዓለም ውስጥ እኔ ከማን ተለይቼ ነው ማርፈው ልትል ትችላለህ። ግን እረፍት የውስጥ ማንነት ነው። እረፍት ከውስጥ ነው የሚጀምረው፣ ከውጭ አይደለም። ሰዎች ለምሳሌ ደሃ ነው ተብሎ 100 ሚሊዮን ቢሰጣቸው ለምሳሌ ውጪ የሚኖሩ ወይ ውጪ ላይ ሆምለስ የሆኑ ሰዎች ብር ብትሰጣቸው እረፍት ከሌላቸውና ብሩን ማኔጅ ማድረግ እንዴት እንዳለባቸው ካላወቁ በስተቀር በገንዘቡ እረፍት አይሰጣቸውም። ባይዘው የሆነ ነገር ሊገዛላቸው ይችላል። የሆነ ነገር ለትንሽ ጊዜ ሊያጠፉት ይችላሉ። ደስተኛ ሊመስሉ ይችላሉ። ተመልሰው ያንን ህይወት ግን ይኖራሉ ማለት ነው። ምክንያቱም ስትለኝ እግዚአብሔርን አይደለም የፈለጉት ወይ ደግሞ እግዚአብሔር አይደለም የተገኘላቸው ገንዘቡ ነው። ግን እነሱ ሰላም ነው የሚያስፈልጋቸው ከመጀመሪያ ማለት ነውና አንድ የአእምሮ በሽተኛ ገንዘብ ሳይሆን የሚያስፈልገው ሰላም ነው። በዙሪያችን አሁን እያናወጠን ያለው ነገር፣ በዙሪያችን በጣም እየረበሸን ያለ ነገር ካለ እግዚአብሔርን በመፈለግ ውስጥ ምን አለ? ከዙሪያችን ካሉ ጠላቶች ሁሉ እግዚአብሔር ምን ያሳርፈናል ማለት ነው። በዙሪያችን ከሚጮህብን ነገር ሁሉ እግዚአብሔር ምን ያደርጋል? ያሳርፈናል ማለት ነው። ልክ እንደዚሁ ሁለተኛ ዜና እዛው ምዕራፍ 15 ቁጥር 4 ላይ ደግሞ እንደዚህ ይላል። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ምን አሉት? በፈለጉት ጊዜ አገኙት። እግዚአብሔር የቱንም ያህል ርቀት ልንሄድ እንችላለን። የቱንም ያህል ዋጋ ልንከፍል እንችላለን። የቱንም ያህል ወዳጆቼ ልንርቅ እንችላለን። ኃጢአት ልምምድ ውስጥ ልንሆን እንችላለን። ዛሬ ይህንን ቪዲዮ ከሰማ ጊዜ ጀምሮ ግን በንስሐ ከተመለስክና እግዚአብሔርን የሚፈልግ ልብ ካገኘህ በጣም ያርሶ ላኪ ማለት ነው። አይ ዊሽ በጣም ጸልይላችኋለሁ በጌታ በኢየሱስ ክርስቶስ ስም። ከየትኛውም ካሰራችሁ እያናወጣችሁ እያስጨነቃችሁ ካለው ነገር አሁን ጎትቼ ወደ እግዚአብሔር መፈለግ ህይወት ውስጥ መግባት እንዲሆንላችሁ ጸልያለሁ። የሚገርማችሁ ነገር እግዚአብሔር ሲገኝ በቃ እንደዛ ነው የሚሆነው። አይገርምም? እንደዛ ነው የሚሆነው። ድሮ እንፈልገው ነበር፣ በመሃል ደግሞ አቁመን ከሆነ አሁንም እግዚአብሔር ምን ይላል? የሚገኝ አምላክ ነው። ድጋሚ ስንፈልገውም የሚገኝ አምላክ ነው። በቃ አንድ ጊዜ በድላኛለች ከዚህ በኋላ እሷን አላገኛትም የሚል ጌታ አይደለም ያለን። አሜን፣ ጌታ ይመስገን። ስለዚህ ዛሬ ፈልጉት።
በእውነት እግዚአብሔርን ፈልጉት። በዙሪያችሁ ካሉ ነገር ሁሉ እግዚአብሔር ያሳርፋችኋል። በቃ አላረፍኩበትም የምትሉት ህይወት አለ፣ እግዚአብሔርን በመፈለግ ውስጥ ብቻ እግዚአብሔር ያሳርፋችኋል። ወዳጆቼ እግዚአብሔር እንደ ቃሉ ነው፣ ደግሞም የሚሰራ አምላክ ነው። በጌታ በኢየሱስ ክርስቶስ ስም ይሄ በህይወታችሁ ላይ ሆነ ተፈጸመ። ጋድ ብለስ ዩ። በጣም ከወደዳችሁት ይህንን መልእክት ለብዙዎች ሼር አድርጉ፣ ለብዙዎች መልእክቱን አድርሱ። በዚህ አጋጣሚ ይህንን አገልግሎት ሳፖርት ማድረግ እፈልጋለሁ። ለቤተ ክርስቲያን መስጠት እፈልጋለሁ። ለእግዚአብሔር ሴት ስጦታ መስጠት እፈልጋለሁ። በአንቺ በጣም ብዙ ተባረክ ያለው የእግዚአብሔር ሴት ተባረኪ የምትሉ ሰዎች ካላችሁ ዘር መዝራት ትችላላችሁ፣ ስጦታ መስጠት ትችላላችሁ። በኮሜንት ሴክሽን አስቀምጬላችኋለሁ። የጎፈንድሚ ቀጥታ ዳይሬክት ለቤተ ክርስቲያኑ መስጠት ትችላላችሁ ማለት ነው። ጌታ ኢየሱስ ይባርካችሁ። ጋድ ብለስ ዩ። ደግሞ የምትዘሩ ሰዎች ካላችሁ ዘራችሁ ፈጥኖ ይብቀል። ወዳችኋለሁ። ሻሎም